አርሰዋል ኑነ ምን እያደረክ ነው? ሰው አጠገብ ሳኖርልህ እንዴት ትወጣዋለህ? እኔ ባደርስ ኖሮ ሴት ልታርፍ እንደምትችል አስበዋል? እኔ ይሄን ማሰብ አልፈልግም። አውቃለሁ ህይወት ምን ያህል ብትመርህም ለእኔ ምን ያህል እንደምታስፈልገኝ ታውቃለህ አይደል? ወይኔ ሎሌ እኔ ባደርስ ኖሮ ብዬ ማሰብ አሁን አልፈልግም። አሁን ፀሐይ በቅቶ ከሆነ ወደ ቤት እንግባ። ደህና ሽማዬ። አንተ ምን አለብህ? እስካሁን ተኝተህ ታንኮራፋለህ እንዴ? ምን ማድረግ ነበረብኝ? ምን ማድረግ ነበረብኝ ስትል አታፍርም? ሲጀመር ወንድ ልጅ እስካሁን መተኛት ነበረበት? ወይ ማዬ፣ ማታ አምሽቼ እንደተኛው ያወቅሽ? አምሽቼ እንደተኛው ስትል ትንሽ አታፍርም? መጠጥህን የትም ስትጋት አምሽተህ ስራ እንዳምሽሽ ሰው። ማዬ ዛሬ ምን ሆነሻል? ምን ሆነሻል አትበለኝ። ምን ሆኛለሁ? ሁኔታሽ ሁሉ እየጣመኝ ግን አይደለም። አሁን ትንሽ ደግፎ ባድርግ ከራስ ከወርጭ ላይ ተነስታ አልጋ ላይ መሆን ይችላል አይደል? አልችልም ለማለት ነው አይደል? የምትስቀው ሞክረው አያቅትህም። ቆይ አሁን ትንሽ ደግፍ ላድርግ። ያ ሰንካላ ዛሬ ወጥቶ ፀሐይ እየሞቀ ሊፈርጥ ሲል ለትንሽ እግዚአብሔር አላተረፈውም? ማ ትለኛለህ? እዚህ ቤት ውስጥ ከልዑል ውጪ ማን አለና ነው? ምን ሆኖ? ፀሐይ እየሞቀ ጎማውን ሲያንሸራትተው ድንገት ሊወድቅ ሲል ያቺ ከሲ መጣ አላተረፈችው? ማን? አብሳላት። እሷንማ አባይ ስላትም ሰይጣን እንጂ ደግሞ ስሟን ይጠራብኛል። ተይው በቃ ማዬ አትናደጂ። ለምን አልናደድም? እኔ እኮ ወድቆ እስከ መጨረሻው ተገላገልኩኝ ብዬ ተስካሩን እንዴት እንደማደርግ እያሰብኩ እኮ ነው። ከየት መጣች ሳይባል ድንገት መጣ ያተረፈች። ማዬ ትቀልጃለሽ አይደል? ወይ ቀልጅ ካለኝማ በኪነ ጥበቡ ገላግሎት በእኔ እጅ ከመጥፋት ይድን ነበር። ማዬ ተይው፣ በቅርቡ እንደሚሰናበት ምልክት እያሳየን ነው። ለነገሩ አንተ ሆድህ አይጉደል እንጂ እኔ ለአንተ ምን ያክል ዋጋ እየከፈልኩልህ እንደሆነ አይገባህም። እሺ ማዬ እርቦኛል፣ የሚበላ ነገር እስቲ። እርቦኛል? ጤነኛ ነህ እባክህ፣ ተነስተህ ሰርተህ ብላ። ጭራሽ እኔ አሁን በዚህ እድሜ አንተን ቁርስና ምሳ እየሰራሁ እንዳበላህም ትፈልጋለህ? ምን አይነት
እንዴት አደርሽ ወይዘራዜ? ለልዑል ቁርስ ፈልጌ ነበር። እና እኔ ሰራተኛ መስልሻለሁ? ኧረ አይደለም፣ እሱማ ቃለው የቤት እመቤት እንደሆንሽ እያሾፍሽብኝ መሆኑ። ኧረ አይደለም፣ አሁን ቁርስ ለሚያስፈልገው ነው የጠየኩሽ። የነገርኩሽን የሰማሽኝ አልመሰለኝም። ሰራተኛዋ እኮ የአንቺ እናት ነበረች፣ እሷ ደግሞ የለችም። የት ሄደች? ይገርምሻል፣ ጊዜ ደጉ አልፎላት ከግርድና ወጣ። ቁጭ ብላ እየበላች ነው። ጊዜ ክፉ ነው፣ አንድን ሰራተኛ እመቤት አደረጋት። አንቺ ልጅ ሆን ብለሽ እኔን ለማበሳጨት ነው እንዴ የመጣሽው? ኧረ አይደለም፣ ለትልቅ ሰው ወሬ ያላማቋረጥ ብዬ ነው፣ ላስጨርሱት ብዬ ነው። በቃ አሁን አትነዝንሽኝ። ቆይ አንቺ እስስት፣ አንቺንም እንደ እናትሽ ከዚህ ቤት እንዴት ንቅዬ እንደማወጣሽ ነው ያውቃለሁ። እስስት የዛሬው ቁርስ ለታማሚዎች ብቻ ነው እና እኛ በመዓዛው እንድንቆም ሊፈረድብን ማለት ነው? እሱ ደግሞ ምን ማለት ነው? የምትሰሪው ምግብ መዓዛው ከሩቅ ጠርቶኝ አጉራሽ ካለ ብዬ ነበር የመጣሁት። አመሰግናለሁ። አሁንስ እንደ ልዑል በታመምኩ ብዬ ተመኘው፣ አንቺ እንድትንከባከቢኝ ብዬ። ጤናን ከምንም በላይ የበለጠ የፈጣሪ ስጦታ ነው። ለምግቡ ከሆነ ለአንተም ይደርሳል፣ አታስብ። እውነት ለመናገር ምግቡ ብቻ አይመስለኝም ይሄን እንድመኝ ያደረገኝ። ሌላ ነገርም ቢሆን ከጤና ጋር ሊወዳደር አይችልም። ለነገሩ አንዳንድ ሰዎች አይገባቸውም ካልታመሙ በስተቀር። ለማንኛውም በጤና ላይ ተወዳደር ለማለት ያህል ነው። እሱ እንኳን ትክክል ነሽ። እንዳንቺ አይነት ሐኪም ካለ ግን መታመም በስንት ጣዕሙ። ለነገሩ እንደ ስምህ ቅዱስ ነህ፣ እንደማታመም ስለምታውቅ ነው ህመም ላይ የምትቀልደው። እኔ የምልሽ ግን እንዴት ነው የሚዋጣልኝ ይመስላል? እሱ እንኳን ይዋጣልሻል። ይሄ ምግብ ሙያሽን ምላሽን ዋጥ አድርጊውና ወደ ተሻለ ነገር አሳድጊ። ነርስ አብሳላት። ሄሎ፣ እንዴት ነሽ? ደህና ነሽ ወይ? አለሁልሽ፣ እግዚአብሔር ይመስገን በጣም ደህና ነኝ። አይ አንቺ እኮ እንደው ነገሩን ቀለል አድርገሽ ነው ያየሽው። አንቺ ጭራሽ ነገሩ አልገባሽም። ልጅቷ እንዴት አይነት እስስት እንደሆነች ልነግርሽ አልችልም። ስንት ነገር እያበላሸችብኝ እንዳለ አልገባሽም። ዛሬ እኮ ያ ከይሴ የሆነ ልጅ በቃ ተገላገልኩት ብዬ ነበረ። ያች እስስት እንደው ከመቼና ከመቼው ከየት መጣ እንዳዳነችው እንጂ በቃ ዛሬ መጨረሻ ቀኑ ነበር። አዎ እንዴ እሱማ ትክክል ነሽ። ፍስሀን ጉድ ያደረገኝ እኮ ምንም ጥያቄ የለውም። ገና ለገና የሰራተኛ ልጅ ተምራ ተመረቀች ብሎ ይሄን ሁሉ ኃላፊነት ለሷ ሰጣት። በዛ ላይ አምጥቶ እዚህ ቤት ውስጥ አስገብቷት ሄደ። እኔ እኮ እንዴት ይሄን ሁሉ ቦታ እንደሰጣት በፍጹም ሊገባኝ አልቻለም። እኔማ ሌላው ግርም የሚለኝ ነገር እኮ ነርሱ አይደለም የምትመስልሽ። ህይወትን ግን ለምን እንደዚህ ትታገላታለህ? ጭራሽ ልትድን መንቀሳቀስ ጀመርክ? ጭራሽ እኔማ እያለሁ እንድትድን አልፈቅድልህም። ያረኩ ነገር አለ? ይሄ ቅዱስ የምነካ ልትገሉ ማለት ነው። ምን ሆነሃል? አትያውም እንዴ? ሊድን እኮ ነው። እና ቢሆንስ በዚህ አይነት ሁኔታ ነው እንዴ ታዲያ የምታስወግደው? ምን ነካ? እና ምን ማድረግ ነበረብኝ? እጄን አጨብጭቤ መቅረት አለብኝ? ወደ እኔ ቤት ልውረድ እንዴ? ቅዱሴ ምንም ነገር አይፈጠርም ስል ለዚህ ደግሞ እኔ ቃል እገባልሃለሁ። ምንም ነገር አይፈጠርም። ከዚህ ልጅ በላይ አንቺ ነሽ ጠላቴ። አባቴ ሁላ ጊዜ አብሮሽ ሆኖ ስለኔ አንድ ነገር ጠይቀሽው ታውቂያለሽ? አንቺ የምትጨነቂው ለማወቅ ኑሮሽ ነበረ። ምን እያደረክ ነው? የዚህ የቁም ሬሳ ልብስ ለምንድን ነው የምታሸችው? ሉል ምን ያህል እናንተ ደስታ እንዴት እንደሚያስደስተው ታውቃለህ? አንተ ምንድነው ሰላም መፍጠር ያቃተ? ምን ያደረክ ነው? ስትናደጂ ደግሞ እንዴት አባቱ ነው የምታምር እባክሽ። ይሄን የመሰለ ውበትማ ያሸንካላ ብቻውን አይጠቀመው። እስቲ ልቁኑ ያዥኝና እስቲ ልቅመስሽ። ልቀቀኝ። ከልዑል ይልቅ አንተ መታከም እንዳለብህ አሁን ገባኝ። እንዳልሽው ልክ ነሽ፣ መታከም አለብኝ። ስታመም ሞግዚቴም ሁሉ ነገር ይቶኛል።
ጸባይሽ ደግሞ እየታየ ሚስቴም ትሆኛለሽ። ቅዱስ ስርዓትን ብትይዝ ይሻላል። ቆይ ሲጀመር ልብሱን የምታጥቢለት ምን ይሁን ብለሽ ነው? እሱ እንደሆነ አንዴ ሞቷል። አንድ ቀን መልአከ ሞት መጥቶ እስኪወስደው ድረስ። አንተ የምታስበው መቼ የማይሆን ነገር ነው። ልዑል ይድን እንደ በፊቱ ቆሞ ይሄዳል። እሺ ሰማኸኝ አይደል? ኧረ እባክሽ መዳን እንደዚህ ቀላል ነው እንዴ? እንደሱ ነው የምታስቢው? ሊሞት ብል ራሱ በፍጹም አይሞትም። እንደዚህ እያየኸኝ ነፍሱ ከስጋው እንዳትለይ ይዛታል። ልዑል መቼም አይሞት። ሄሎ እማዬ፣ እንዴት ነሽ? ደህና ነኝ እማዬ። ምን ሆናለሁ ብለሽ ነው? ስማኛት እኛ ሳናይሽ ልክ እያልክ የምትወጣው እኛን የሰው መፈረጃ ልታረገን ነው። በኋላ አንድ ነገር ብትሆን የማን ያለ ሊባል ነው? አሁን አንተ ፀሐይ ሞክ አልሞክ ምን ታመጣለህ? የትኛው ፀሐይ ነው ለአንተ የሚያስፈልግ? አርፈህ ህመምክን አትታመም? ምን ጎደለብህ እንዴ? አንተ ሰበበኛ መሄድ ላይ ቀር አትከሄድህን አታበላሽ። አርፈህ ህመምክን በስርዓት ብትታመም ይሻላል። እየሰማኝ ነው? ሽዋ እየነገርኩ ነው። ስርዓትክን ይዘህ ብትኖር ይሻላል። ማይረባ ሰምታል? አንተ ልጅ ግን ለዛሬ መኖርክን የምታቆመው መቼ ነው? እስከ መቼ ነው ይሄን ጎተራ ሆድህን ወደህ የምትኖረው? ይሄን መሰለ ምግብ ሆዳም ያስብላል እንዴ? ታደሞ ሙያ በእናቷ ነው የወጣችው። ጭራሽ ልታደንቅልኝም ታስባለህ? ከሷ እናት በኋላ ሰራተኛ አልበረክት ብሎሻል እማዬ። ለምን ደሞዝ ጨምረንላት በተጨማሪ ስራ አትሰራ? ኧረ ተው አንተ ልጅ ተው። ምን እስከምትሆን ነው ግን የምትጠብቀው? ኧረ ተው እንደሰው ማሰብ ጀምር። እማዬ እንደ ሀሳብ ከሆነ ያቀረብኩት ለምን ትቆጭኛለሽ? እናቷን ነቅዬ ጣልኩኝ ስል ጭራሽ ልጅቷንም ልተክልልኝ ነው? ቅድም እኮ የምግቡን ሽታ አውዶኝ ለምን የቤት ሰራተኝነቱን ደርበሽ አሰሪኝ ብዬ መከርኳት። ስማ ቅዱስ፣ ይሄ ልጅ ካልሞተ ግን ባዶ እጅን አጨብጭበ መቅረትህ እንደሆነ ግን ገብቶሃል? ይሄን ጎተራ ሆድህን ያኔ ምን እንደምትሞላው ብታስብ ጥሩ ነው። አረ በስመ አብ በይ እማዬ፣ አንቺ የማያስጨንቅ ነገር ነው የሚያስጨንቅሽ። ጭራሽ ልዑል ከአልጋ ላይ ተነስቶ ሰው ሊሆን። አንተ ልጅ ግን ለምንድን ነው ወደፊት የማያሳስብህ? አይ እማዬ፣ ልጁን ልብ ብለሽ አላየሽውም ማለት ነው። ሊሞት እኮ አንድ ሐሙስ ነው የቀረው። እንዳይመስልህ ልጁ እንደ ድመት 7 ነፍስ ነው ያለው። 7 አፈር ልሶ ይነሳል። ዛሬማ እሷ ደርሳ አድናው ባይሆን ኖሮ ይሄኔ በንፍሮ ከጎረቤቶቼ ጋር ፌሽታ ላይ ነበርኩኝ። ማን አብሳላት? ስሟን ቄስ ጥራውና ደግሞ ስሟን ጠራብኝ። በነገርህ ላይ እነሱን ግን በስነ ስርዓት አስበንበት ማራራቅ አለብን። እሱ ትክክል ነች። በቅርቡ ሁሉ ነገር ተጠናቆ አፈር ስለሚገባ አትጨነቂ። ለነገሩ አንተ ይሄ ጎተራ ሆድህ አይጉደል እንጂ ማሰብ ብሎ ነገር አልፈጠረብህም።
ይሄው ቁርሱ ደርሷል። ላጉርስ? ቆይ አንተ እንደዚህ መሆን ለማን ይጠቅማል? እዚህ ቤት ያለው ሰዎች አጎትህ፣ ወንድምህ ወይስ እኔ? ንገረኝ ልዑል። እጅህ ነው ተመስገን። ምን ዕዳ ነው? ዛሬ ዋልንበት በየሳምንቱ እንመጣለን። እሺ በጣም ደስ ያለኝ ወይዘሮ አዜብ ባልሽኝ ሀሳብ ተስማምቻለሁ። በጣም ጥሩ። ግን ምንም አይነት ስህተት እንድትሰሪ አልፈልግም። አታስቢ፣ ያን ያክል እኮ ህፃን ልጅ አይደለሁም። ስህተት ብትሰሪ ግን ምን እንደሚከተልሽ ደግሞ ላስታውስሽ እፈልጋለሁ። እዚህ ቤት ለምን እንደምኖር ስለማቅ አታስቢ። እሱ ደግሞ ምን ማለት ነው? አቶ ፍሳ ለነገሩ እሱን ተይው። ዋናው የኔና አንቺ ስምምነት ነው። አንድ ነገር በማግኘት ደስ ብሎኛል። የመድኃኒት መውሰጃ ሰዓትህ ደርሷል። እስኪ አግዘኝ እባክህ። አንተን ሁሌ እየጎተቱ መድኃኒት ማስወሰድ እንዴት አሰልቺ ነገር እንደሆነ ብታውቅ። ምን አይነት እንደሆነ መድኃኒት ልሰጥህ ነው። አሁን ቶሎ ትውጣለህ። ሰምተኸኛል አይደለ? በየጠዋቱ በየቀኑ ላንተ መድኃኒት መስጠት እንዴት አሰልቺ እንደሆነ ልነግርህ አልችልም። እንኳን ተስተካክለ ለመቀመጥ አትሞክርም? በቃ አንዳንዴ እንዳትደፋው። አሁን አቤል እንካ አፍከን ክፈት። ይሄንን
ይሄንን ካልወሰድክ እንደማለቀ ታውቃለህ አይደለ? እንካ ውሰድ። እንካ ዋቶሎ ምን ይሄ ለምን በራስ ላይ ስቃይ ታበዛለህ? እስከምትሄድ ድረስ ውሰድ የምትባለው ነገር ሁሉ አትወስድም እንዴ? ዛሬ ደግሞ ጨረቃዋን ደመና ጋርዷታል። ጨረቃዋን ደመና ነው ወይ ፀሐይ መውጣት ጋራ? ብርሃን ሸፍኖት አያውቅም። ስለዚህ ደመና ነው ማለት ነው። ጥቁር ደመና ነው ወይስ ነጭ ጉም? እሱን የሚያውቀው ራሱ ደመና ነው። ጨለማን ማሸነፍ የምትችለው ጨረቃ መቼም ለደመና እጅ ትሰጣለች ብዬ አላስብም። እሱስ አልሰጠችም። እና እንዴት ነህ? አለሁልሽ። በሰላም ነው ሀሳብ የያዘሽ? ያው ሰው አይደለን ሀሳብ እንዴት ይቀራል? በማሰብ የደረሰበት የደረሰ የለም በመስራት እንጂ። እሱስ ትክክል ነህ፣ ግን ሀሳቦች ሁሉም ድርጊት የሚሆኑት እኔ አልመሰለኝም። ሀሳቢ ሰዎች ሳይሆኑ ጉልበተኛ ሰዎች ናቸው ዓለምን የተቆጣጠሩት። ሀሳቢ ሳትሆኚ ጉልበተኛ ነሽ ያልከኝ ነው? እኔ እንደሱ አልወጣኝም። ያንቺ ዓለምማ የራስሽ ዓለም ነው። በጉልበትሽ ሳይሆን በውበትሽ የገዛሽው የራስሽ ዓለም። ስለተረዳኸኝ በጣም አመሰግናለሁ። በወጣ የተካ እንዳያልሽ ምርቃኔ የሚደርሰው በተቃራኒ ነው። እንዴት? እኔ የመረኳቸው ወደ ታች እንጂ ወደ ላይ የለም። እስኪ እኔን መርቀኝና ምርቃቱ ወደ ታችና ወደ ላይ እንደምን እንየው። ለጨረቃዋ ሳይሆን ብርሃን ወለ የሚያስፈልገው ዓለም ብዬ አልመርቅም። አንተ ወደ አያልቅብህ። ነገ ስራ ገቢ ስለሆንኩኝ ጠዋት ብቅ ብለህ ዓለምን ታይልኛለህ። ደስ እያለኝ። ቻው። አሁን ትንሽ አረፍ ትላለህ። መድኃኒቱን አውጥተህ ጥለህ ነው እንዴ? አንተ እኮ በቃ ሲያመሰግኑ አይወድልህም። እንካ እባክህ ድጋሚ ትወስዳለህ። ለምን በራስ ላይ ስቃይክን ታበዛለህ? እሺ አመላ እስኪ አንተ ሲያመሰግኑ አይወድልህ። ይሄ ምን አይነት ነው? በቃ አሁን ወደ አልጋህ ላስጠጋህና በራስ ጊዜ አልጋ ላይ ወጥተህ አረፍ ትላለህ። ምን አይነት ማይረባ እንዴት ዋልሽ ወይዘሮ ዜብ? ደህና። ሉሊ እንዴት ነው? ደህና ነው። ምን ይሆናል? ያው ታማሚ አይደለም እንደሚፈጠር ምን ይታወቃል ብዬ። አንቺም ይሞታል ብለሽ ትፈሪያለሽ እንዴ? ኧረ እንደሱ ማለት አይደለም። እና ታዲያ ምን ማለትሽ ነው? አይ እንዳያስቸግራችሁ ብዬ ነው። እንዴ ለመሆኑ እሱ ሰው ከማስቸገር አርፎ ያውቃል እንዴ? ያው ታማሚ አይደለም፣ አትፍረዱበት። ወይ በወሰደውና ባረፈው። ወይዘሮ ዜብ እንደዚህ ይባላል? ታዲያ እሱም ተቸግሮ እኛንም ከሚያስቸግረን ግልግል እኮ ነው። ሉሊ ያን ያህል የሚያስቸግር ልጅማ አይደለም። ኧረ እባክሽ እዛ። አሁን ለማንኛውም ደህና ነው፣ ገብተሽ ማየት ትችያለሽ። እንዴት ነው የሚያረጋት እቺ ጥላ ቢስ?
ይቺ ልጅ ከዚህ በፊት እዚህ ቤት መታ ታውቃለች? ልውሌ እሺ ማንነቷን ታውቃለህ? እንደማታውቅ እያወኩኝ ስጠይቅ ግራ ተጋባ። ነገ ስራ ገቢ ስለሆንኩኝ መድኃኒትን በሰዓት እንዲሰጡ ነግራቸዋለሁ። ስራ ገቢ ነኝ ማለት እኮ በጭራሽ አልመጣም ማለት አይደለም። ስራ እንደወጣው እመጣለሁ። ደግሞ ራስን ጠብቅ። ራስን እንዴት መጠበቅ እንዳለበት ታውቃለህ አይደል? ሄሎ፣ እንዴት አደርክ? ደህና አደርክ ወይ? አዎ፣ እኔማ ከእንቅልፌ ተነስቼ ገና ይሄ መጀመሪያ ስልኬ ነው ላንተ። እንዴ ያው አልረሳሁትም። ለዛ ነው በጠዋት የደወልኩት። እንዴት ነህ? እንዴ ቆይ አንዴ መልሼ ልደውል። ምን ልትሆን ነው በጠዋት የመጣኸው? ልዑሌን ለመጠየቅ ነበረ። ኧረ እባክህ በሽተኛ ደግሞ ከመቼ ወዲህ ነው በሽተኛ ነው የሚጠይቀው? ዘንድሮ ጤነኛ ጠያቂ የለም። በሽተኛ ነው የሚጠይቀው። በል አሁን በጠዋት በጠቀኔን አታዘበራርቅብኝ። አሁን ቀጥ ብለህ በመጣበት እግር ተመልሰህ ውጣልኝ። ቶሎ በል ወደዛ። ኧረ አሁን ከእኔና ከአንቺ ቢመረመር ማን ጤነኛ ሊሆን? እሱን እናረጋግጣለን። አሁን ውጣ፣ ቀጥል። ውጣ እያልኩ ነው። ቆይ ለምን መጣ ባልሽብሽ አሰብሽ? ለምን ቆይ ካላስባልሽ እኔ አብሮሽ አይደለም። ምን ነው ስትኝ ፈገግ አልክ? ናፍቄ ነበር እንዴ? ዊልቸሩ ላይ ላስቀምጥ? ሽንት መጥቷል ማለት ነው። በእርግጥ በጠዋት ነው የተነሳው። ቆይ ግን እስከ መቼ ራስህን ችለህ ለምን ተነስተህ አትቀመጥም? ሁሌ በሰው ትከሻ ላይ እንዴ?
እኔ የምልሽ ነርሷ ካልመጣች በቃ ለልዑል አስበው ቆስ የሚሰጠው ሰው የለም ማለት ነው። ዛሬ ነርሷ ታራዳች ግን ችግር የለውም። ሉሌ የሚንከባከበዋል። ኃላፊነትሽን በደንብ ገብቶሻል ማለት ነው። አዎ ሉሌና ነርሱ እንዲጓጉ እፈልጋለሁ። አብረው እንዲቀጥሉ ነው የምፈልገው። ወይኔ አበሹ ከነጋ አላነሱም አይደል? ምን ችግር አለ ለሽንት እንኳን ቢያነሱ? ወንድሜ ልዑል ከበርኪ በሰላም ነው? ጨረቃ ብቻዋን አይደለማ የምታነሳክ። ለነገሩ ጨረቃ ዓለም ከተፈጠረ ጀምሮ ብርሃን ስትለግስ አንድ ቀን ደከመኝ ብላ አታውቅም። ወንድሜ ልዑል የዚህ ቤት ሰው እንደሆነ ትተዋል። ጨረቃን ካገኘኋት ብርሃን በቶሎ እንደሚያስፈልግ እነግራታለሁ። በል ቻው። ወይ ያዜቢና እንደ የማንም መጫወቻ አለው። የት አባቷ ሄዳ ነው እስካሁን? የት ብለሽ ነው እስካሁን? እኔ የእኔ ተፈጥሮ ከሌላው ወንድ የተለየ ነው ማለት ነው? እኔ ውስጥ በጣም አሁን ወሬ ማሰማመሩን ተይውና የምልሽን ነገር በትክክል አዳምጪኝ። እሱን አውቃለሁ። ትሰሚኛለሽ? ልዑል ከነገ ጀምሮ የአንቺ ኃላፊነት ነው። እኔ ስራ ጀምራለሁ። ሙሉ ለሙሉ የአንቺ ኃላፊነት ይሆናል። ገባሽ? እሱን አትነግሪኝም። እራሴ አውቃለሁ። ካሁን ስላወቅሽ ነው የትም ስትዞሪ እየዋልሽ የምትመጪው ማትረባ። ወይኔ ማንዱ የዚህ ቤት መንገሻ መጫወቻ ሆኜ ልቀር። ጦሰኛ ምን ያቀጠቅጥሃል? ይሄን ማዕዶት የምትባል ልጅ ምንም ስራ እኮ እየሰራች አይደለም። ላናግርሽ እፈልጋለሁ። ዘና ብለሽ ቁጭ አልሽ። ስለምንድን ነው የምታናግሪኝ?
ቀን ስለተፈጠረ ጉዳይ እንድናወራ ፈልጌ ነው። እሺ ወይዘሮ አዜብ ባዶ ቤት ነው ያደግኩት። ከዚህ በኋላ ከአንቺ ትእዛዝ አልወጣም። ይቅርታ። እኔ ሳውቅሽ በጣም ጋጥ ወጥ ነበርሽ። አሁን ግን እየተለወጥሽ ነው ማለት ነው። እሺ ይቅርታሽን ተቀብያለሁ። ሁሉንም ነገር በራሴ ስለማደርግ ነው ጋጥ ወጡ የመሰልኩሽ። ይቅርታ የምጠይቅሽ ስላስከፋዎች እንደገባኝ ነው። ሌላው ማለት እኔ ጦስ ይዞብኝ የሚመጣ ሰው አልፈልግም። እሱም በተደጋጋሚ ነግረሽኛል። ግን እና ታዲያ ይሄንን ካወቅሽ ሁልጊዜ ጥፋት የምትሰሪው ይቅርታ ለመጠየቅ ነው? አሁን እኮ ተሻሽያለሁ። ልጅሽ በሆን ይቅርታ አታደርግልኝም? በእናትሽ ልጄን አታስታውሽኝ። እንደውም ደግሞ ከሰሞኑ በጣም ናፍቃኛለች። እኔ በቃ ይቅርታ አድርጌልሻለሁ። ድጋሚ ግን እንደዚህ አይነት ስህተት ሰርተሽ ባገኝሽ ምህረት አላደርግልሽም። አሁን በቃ ተነሽ ውጭልኝ። እሺ አመሰግናለሁ። እሺ አመሰግናለሁ። እኔም መለወጥሽን አይቻለሁ። ወይ ጉድ! ጭራሽ ቤት ውስጥ መጣ ድራማ ትሰራልኛለች አልኳት ልጄ። እኔው ላይ ድራማዋን መስራቷን ትጀምር። እቺ ፈጣጣ የሆነች አይን አውጣ። እውነቱን ልንገርሽ ከመቤትነቱ ልለቅ እንኳን ግርድናው ይሻልሻል። ምን? እሱን ሁለታችንን ፈትና ታየ። አንዳንዴ ለፍርድ የማያስቸግሩ ነገሮች አሉ። እንደዛ መስሎኝ ነው እንጂ ሁሉም በየቦታው ስሜት አለው። እሱ ደግሞ ምን ማለት ነው? ጋረድ የመሰልኩ ኩሽና ቤት ገብቼ ስላየኸኝ ነው እመቤት ሆኜ ታየኛለህ። አንቺ የሚያምርብሽን ለማወቅ እዛ ድረስ መሄድ አይጠበቅም። አትፍረድ ቅዱስ። እመቤትነቱ የሚያምርባት አብሳላት ላይ ብቻ ነው። ቆንጆ ማብሰላት፣ ሳሪ ማብሰላት፣ ሐኪም ማብሰላት። አንተ እኔ ምን ባደርግ ነው ግን የሚሻለኝ? ድክም አለ ተደካከመ ብዬ ሳስብ ተስፋን ስታይቺን አብሳላት የምትባል ተመልሰ የምትነቃቀው ነገር ሊገባኝ አልቻለም። ኧረ መሳቅ ጭራሽ ተስቅብኝ ጀመር። እንዲህም ተናንቀናል። እመነኝ የሆነ ቀን አጠፋለሁ። ያ ቀን ደግሞ ሩቅ አይደለም። ጠብቀኝ። አንተ ኬሲ እዚህ ተጎልተሃል አይደል? ሁለተኛ ዛች ቤት ድርሽትልና ነግሬሃለሁ። ድጋሚ የቤቴን በር ብትረግጥ። አይ ወይዘሮ አዜብ አሁን ለምን ዝም ብለው ጨላውን አይወርዱልኝም? እኔ ለአንተ ምን ችግር አለው? ሌሎች እየሰጡ ባጨስከው የበከልከኝ ይበቃል። ጭራሽ ድጋሚ እኔ ሰጥቼ ደግሞ እንድታጨስ ማድረግ ትገርማለህ። አይ ወይዘሮ አዜብ ማን በካይ ማን ተበካይ ነው? አብሾ በቃ ይቅርብህ። እሱ ሳሎን እንሂድና ሌላ ምግብ እንበላለን። ልጅቷ ስትመጣ ይሄን ጠራርጋ ታነሳለች። አብሾ በሩ ጠቦ ነው በመስኮት የገባ? አልገባኝም። በመስኮት ዘሎ መግባቱ ምን አስፈለገ ነው ወይስ በሩ ጠበበ? ያው ታውቂያለህ ማዘሯ በበር ሲገባ እንዳይደበራ ብዬ ነው። ማዘር በበር ስገባ ስለሚደበረኝ በመስኮት ግባ ብላ ነው? አረ በያ ምንሽ ነው ለሱልሽ አንድ ልቀቅብኝ። አብሾ ምን እየሰራ ነው? ቅዱስ አንድ ጊዜ ላናግርህ። ምን ነበር? ምኝታ ቤት እናወራለን። አሁን ገና ጥሩ ነገር አደረግሽ። አፌሬ ከጋድሞ እኮ አላስፈለጉኝ ነበር። እንዴ ነርስ፣ እንዴት በዚህ ሰዓት መጣሽ?
እንዴ በመምጣት ተገርማል እንዴ? እንዴት አይግረመኝ? አንቺ እኮ ነሽ የመጣሽው። በዛ ላይ ደግሞ እሺ፣ በዛ ላይ ደግሞ ምን ታውቂያለሽ አይደል? ያ ቤት አንቺ ስትኖሪና ሳትኖሪ የተለያየ ነው። እኔ ኖሬ የጨመርኩትና የቀነስኩት ነገር አለ ወይስ? በጣም አይታይሽም እንዴ ላንቺ? እውነት ግን አይንህን ገልጣ አንተ ሰዎችን ማየት ትችላለህ? አንቺ ካየ አይበቃ? ቅዱስ ላስታውስህ ማን እንደሆንኩኝ። እናንተ ቤት እያገለገለች ያሳደገች የሰራተኛ ልጅ አብሳላት ነኝ። አዎ አብሳላት፣ ከልቤ ነው። እዚህ ቤት ያሉት ሰዎች ሁላ ትዝ የሚለኝ አንቺን አስቤ ስጨርስ። ዛሬ ስራ የለም ልሸኝ፣ ስራ ገቢ ኮንሽ። ደግሞ ከመቼ ጀምሮ ነው አንተ ስራ የምታደርሰኝ? ስላሰብክልኝ አመሰግናለሁ። ታክሲ ይዤ እሄዳለሁ። እንዴት በዚህ ሰዓት መጣሽ ግን? ልዑልና እኔ መጣሁት። ምን ችግር አለ? አንዳንድ ጊዜ እንኳን እኔን ለማየት ብትመጪ። ሁሌ ልዑልን አንተ በታመመ ሰው ላይ የምትቀልቀሽም ሰው ነሽ። እናትህ እራሷ አንተን አይነት ለማየት የምትመጣው ነገር ይገርመኛል። ወጥም እንጀራም እንጨምር ነው። ጭራሽ የተሰጠው አልበቃ ብሎ ኪችን ገብተህ ልትጨምር ነው? የሚሰጠው የሚነሳውን ፈጣሪ ነው። ምን አንገበገበሽ? ምን አጤ ድሃ! ድህነትን መጥላትሽ በጣም ያስታውቅብሻል። ስም አንተ እንዳንተ ድሃና እብድ ባልጠላ ይገርመኝ ነበረ። እንዳንቺ አይነቱ ትርፍ እንደኔ አይነት ጎበዝ እብድ መፍጠሩ ነው። ስም አንተ እብድ መሆንን ማመኑ ጥሩ ነው። በግብዝነት ራስን አታጽናና። ተሰማኛለህ? አሁን ቀጥ ብለው ውጣ! ውጣ! አንቺም እንደዚህ ሊሆንሽ ይሆናል ባለሽበት አለ። ሉሌ ነገር አለው ብዬ ሳልነግርህ ደግሞ ለየት ብለህብኛል። ምንድን ነው? ደህና ነህ? አንዱ ባለፈው መጥቶልኝ ኬቦርድ ተጫውችልኝ አለኝ አንዱ ታካሚ። ከዛ ኬቦርድ የለኝም ስለው እኔና ቤቴ ተጫውችልኛል አለኝ። ከዛ ሄጄ ተጫወትኩለት። ባይገርምህ ለምን አንተ አልጫወትልህም? ተሳሳትኩኝ። በቃ ምን ማድረግ አልችልም። ተሳሳትኩኝ። በቃ ሌላ ጊዜ እጫወትልሃለሁ። ብቻ ራስን ጠብቅ እሺ? ልጅቷ ታስተኛለች ሲደክም። እሺ ቻው። አሁንስ ህይወት ምርር ነው ያለች። እናንተ ህይወት ከመረራችሁ እኛ ምን እንበል? እናንተ እነማን ናችሁ? እኛማ ዛሬም በልተን ነገ መድገም ማንችል ነን። እናንተ ምግብ እንጂ ፍቅር አላጣችሁ። ምን ሆናችኋል? እኛ ማለት የለበስነው ልብስ እንኳን መቼ እንደምንቀይረው ማናቅ ምስኪን ፍጡርት ነን። እኔ ምግብ በልቼ የሚርበኝ ልብስ ለብሼ የሚበርደኝ ብቸኛው ሰው ነኝ። ታዲያ እኮ ይሄ በጣም ቀላል ነገር እኮ ነው። ምኑ ነው ቀላል? እየበላ ከራበ እየለበስ ከበረደ እና ህይወትን ለምን እርካታ ትፈልጋለህ? ደስታን መፈለግ የለብህም ነው ታዲያ? አይ አልወጣኝም ነው እንጂ ባይሆንማ። ቅዱሴ ባይሆንማ ምን? ለኔ የህይወት እርካታ ማን እንደሆነች ታውቃለህ? ባጭሩ እርካታ ደስታክ መሆን የለበትም ባይ ነኝ። እና ምንድነው መሆን ያለበት? በህይወት ደስታና እርካታ ማግኘት ከፈለክ ትርጉም ያለው ህይወት መኖርክ ማቆም የለብህም። እኔ መች ህይወት እንደመረረኝ ታውቃለህ? እሺ ለነገሩ ይቅርብህ። አብሾ ሁልጊዜ ካንተ ምን እንደሚገርመኝ ታውቃለህ? እሺ ምንድነው? ካንተ ብቻ ሳይሆን ከአብሳላትም። እሱ ደግሞ ምንድነው? ልስመው እንጂ ከሷ ጋር የሚያስመሳስለኝ ይሄ ነገራችሁ ነው እኮ። ልስመው። አንዳንድ ጊዜ ችግር አለብህ እኮ። እሷ ሁሌ እኔ እንድትሆን እፈልጋለሁ። ቀዱ ስለምን ነው የምታወራው? አብሾ አብሳላትን የኔ እንዳደርጋት ምን ላድርግ? እሺ ትርጉም ይኖረው እስቲ ህይወቴ። አየክ ህይወት የመረረኝ የህይወት ትርጉሙ ሰው ነው ብዬ አመንኩ ቀን ነው። ይህ ሁሉ የምትለው አብሳላትን ለልዑል ተውለት ነው? እሷ ትርጉም ሊኖራት የሚችለው ልዑል ጋር ብቻ ነው። እና አንዳንዴ ተፈጥሮን አትታገል። ተፈጥሮን ስትታገል ህይወቱ የከፋ ነው የሚሆነው። አብሾ እንዳትረሳው። ከዚህ በኋላ አንተ ምክር አያስፈልገኝም። አረ እኔ ምክሩ ቀርቶ ሀሳቡ ራሱ ከኔ የሚወጣው የኔ አይደለም። እኔ ማን ነው? የሱ ነዋ። በእና ልጋብዝ። ዛሬ መጠጣት ሙድ ውስጥ ነው።
የመጠጣት ሙድ የለኝም ዛሬ። ምን ሆነሃል ቅዱሴ? ምን ሆንኩ? እየሆንሽ ያለሽውን ነገር ግን ተወጂዋለሽ? አንቺና እናቴ አታረጉትም ማለት ይከብዳል። አዎ ቅዱሴ፣ በማይመች ሁኔታም ቢሆን የምወደውን የራስ ያደርጋሉ። እንዴት እንዴት የሚለውን በተግባር አሳያለሁ። ዛሬ በጣም ተናድጃለሁ። እና ምን ይሻላል? የተለመደው ምንድን ነው እሱ? አንድ ቀን ሞከርሽው ማለት የሆነ ቀን ማድረግሽ አይቀርም። ማለትማ አንጠጣ ነው። ዋው ስሙ የተቀደሰ ሀሳብ ነው። መጣሁ። ናኒድ እኔ የምልህ ቅዱስና ማዕዶት የት ሄደው ነው? ምንድን ነው የምትለው? ይሄ የሆንክ ዲዳ ዲዳ ይሆናል። ምን ዊልቸር ላይ መቀመጥ ፈልገህ ነው? ሽንትህን ልሸና ወይስ ደጅ አየር ልትቀበል? እሺ ደጅ መውጣት ፈልገሃል? እስኪ ልሞክር። አንተ ማንሳት በራሱ እንዴት አይነት ከባድ ነገር እንደሆነ እኮ ዮ አንተ ማንሳት በራሱ Oh. Goodbye. Auntie? Auntie balik. Auntie sit. እፍረት የሚባልም አልፈጠረብሽም? ማታም እንደተፈጠረ አላውቅም። በጣም ጠጥተን ነበር።
ጠጥታችሁ ነበር። አንቺ መርዝ ጠጭና አሁን ነይ ተነሽ፣ ቀስ ብለሽ ተነሽ። እኔም እኮ ተጠቂ ነኝ። ስለ ልጅሽ ብቻ ነው እንደምታስቢው? አንቺ ወራዳ ባለጌ! አሁን እዚህ ምንም አልለፈልፍም። ተነስተሽ ጓዳ ትመጫለሽ። አንቺ ባለጌ ወራዳ! ሄሩታ አይ ስሚ አንቺ ምን ያደረግሽ ነው ያለሽው? ወይዘሮ አዜብ ምን አደረኩ? ምን አደረኩ ብለሽ ደግሞ ደኔ ስጠይቅኝ አታፍሪ? ያደረግሽውን ነው ታውቂያለሽ እኮ። ወይዘሮ አዜብ ማታ ጠጥተን ስለነበረ ምን እንደተፈጠረ አናውቅም። ጭራሽ ከአንቺ ብሶ ትመልሽልኛለሽ እንዴ? እሱ ደግሞ ምንድን ነው? እንዴት ነው የምታይኝ? ወይዘሮ አዜብ እኔ ክብሬን ለመስጠት መቼ አሰብኩኝ? ኧረ ክብሬን ምናምን የምትዩ ይሄን ያዞምባሽን የምታወርጁ ከልጄ ጋር መጋደምሽን የምረሳልሽ ነው የሚመስልሽ? ብልግናሽን ለመሸፈን ነው ይሄን ሁሉ ወሬ የምታወሪው ነው ወይስ ሌላ ያቀድሽው ነገር አለ? አይ እኔ ምንም ያሰብኩት ነገር የለም። ወይዘሮ አዜብ ቆይ ሰው ክብሩን አሳልፎ አስቦ እንዴት ይሰጣል? እኔ አንተን እጅ የምጨብጠው አብሳላትን አግብቼ ስኖር ብቻ ነው። ደግሞ ባንተ ምክንያት ነው በየቀኑ የአብሳላትን እጅ እንዳልበላ ያደረገኝ። ቶሎ ብትሞት ነው የሚሻለው። ምን እንደናፈቀኝ ታውቃለህ? አብሳላትን አግብቼ የምኖርበት ቀን ናፈቀኝ። ያ ቀን ናፈቀኝ። እንዴት ነው የኔ ልጅ? ሰላም ነው ወይ? ምን ነው ከአብሳላ ጋር መስተው እንደነበር ሰምቼ። ማለት እሷ ምንም አላጠፋችም። እኔ ስለተንከባከበችልሽ ተመሰግኛት ይገባል። ይኸውልህ የኔ ልጅ አካሄድክን አስተካክል። ሲጀምር በሰራተኛ ምክንያት እኔን እናትህን እንደዚህ ልታናግረኝ አይገባም። ደግሞ እኔ የማደርገውን ጠንቅቄ ያውቃለሁ። የማደርገው አንቺ የምታደርጊውንማ አየነው እኮ። በዛች ልጅ ምክንያት እኔን እናትህን እንዲህ ስትናገረኝ ግን ትንሽ ቅፍፍ አይልም እንዴ? የኔ ልጅ ምን ነካ? እኔ እኮ ላንተ ብዬ ነው ሁሉ ነገር የማደርገው። እማዬ ይብቃሽ። አንቺም ሆንሽ አባዬ የምፈልገውን ህይወት አልሰጣችሁኝም። እየተስተካከለ ነው። ልዑል እንኳን ዊልቸር ነው። እኔ በቆሜ እያለሁ አላማረብኝም። የኔ ልጅ እባክህ እንደዚህ መሆንክን አቁም። ሁሉም ነገር አለ፣ ሁሉም ነገር ይስተካከላል። እባክህ ራስክን አትጉዳ። ሁሉ ነገር ቀርቶብኝ አብሳላትን ብቻ አትናገሪያት። ከዚህ በኋላ ስትናገሪያት ወይ ግን እናት አይደለሽም። ይሄንን እብደትን ተጠቅመን አንድ ስራ እንሰራለን። እርግጠኛ ነኝ ገንዘብ ያስፈልግሃል። ልዑልን እንዲህ እንቅ አድርገህ ትገልልኛለህ። ከዛ ከሱ ጋር አብረን እንኖራለን። ስሚ አንቺ በልዑል ፊት ከፍ ዝቅ ያደረግሽኛ ሰው ጭራሽ በልጄ ፊት ሰላም አድርሽ ወይዘሮ አዜብ። አንቺ ያለሽ ምን ሰላም አለ? ምን አደረኩኝ ደግሞ? ጭራሽ እኔን የምትጠይቂኝ ማን እንደሆንሽ ነው? አስታውሽኝ። እኔ ራሴ ነኝ። ምንሽም እኮ አይመቸኝም አንቺ ስስት የሆንሽ ልጅ። ወይዘሮ አዜብ አንቺን እንዲመችሽ ምን ልቀይር? ቆይ ምን ልምሰልልሽ? እኔ ነርስ፣ አሁን ያለሽበትን ቦታ ላስታውስሽ። ተቀጣሪና የሰራተኛ ልጅ ነሽ። ለዛ ነው ደግሞ እዚህ የተገኘሽው። ገባሽ? አዎ ገባኝ። እኔ እዚህ መኖርን ይጎራብጥሻል፣ ሰላም አይሰጥሽም። ለምንድን ነው የምትጠይም? አልልሽም። የገባሁትን ቃል አላጥፍም። አልነካሽም፣ እንዳትነኪ። ከመንገሬ ዞር በይልኝ። እንደው ራስሽን ከኔ ጋር ስታወዳድሪ ግን ትንሽ አታፍሪም? ለነገሩ ምን ታረጊ፣ እኔ ነኝ ጊዜና ቦታ ያመቻቸውልሽ። አንቺ የምታስቢው ስለምታደርጊው ነገር ነው። ምን ለማድረግ እየሞከርሽ ነው? ቆይ ይኸው ምግብ እየሰራሁ ነው፣ አይታይሽም? በእኔና በልጄ መካከል ለምንድን ነው ጣልቃ የምትገቢው? አሁን ተረዳሁሽ። ግን እንደዚህ መሆን እኮ ከባድ ነው። ምንድን ነው ከባዱ? ለምንድን ነው በሰውየቱ ላይ ጣልቃ የምትገቢው? ራስሽን ችለሽ አትኖሪም? የሚከብደው ከምንም በላይ ለሰው መኖር ከባድ ነው። መጀመሪያ ለራስሽ ኑሪ። ገባሽ? ራስሽን ቻይ። ድጋሚ አልነግርሽም። እሱን አንቺ ነሽ የምትችይበት። እኔ መኖሬን ማረጋገጠው ሌሎች ሲኖር ነው። እና ሌላ የምትኖሪበት ቦታ የለሽም? ምን ነው እንደዚህ በጣም ተመጻደቅሽ? አርፈሽ ስራሽን ብቻ ስሪ። እየነገርኩሽ ነው። ተይኝ በቃ ምግቡ ልስራበት። ለአንቺ አልሰራሁለትም፣ ግን በኋላ ላይ እሰራልሻለሁ ከፈለግሽ። ስራሽን ብቻ ስሪ እያልኩሽ ነው። በእኔና በልጄ መካከል ጣልቃ መግባትሽን ታቆሚያለሽ። አቁሚ ብዬሻለሁ። ቢገባሽ እኮ አንቺ የምትሰሪለትን ለልጅሽ እኔ እየሰራሁለት ነው። ለዛ ነው አይደል እንደዚህ የምትሆኚው? እኔ እኮ አንቺን ከዚህ ቤት እንዴት ንቅዬ ማውጣት እንዳለብኝ እኔ ነኝ ጊዜና ሰዓት ሰጥቼ ያጠገብኩሽ።
ምንድነው እንደዚህ እኛ ጨረቀ? አንተን ባረገኝ የምልባት ቀን ቅርብ ነው። አሁን ምን ጎሎሽ ነው? ምንስ እንደሆነሽ ቆይ የምትታገዩ ነው? ሲጀመር ምን ኖሮኝ ያውቃል? ስወለድ ጀምሮ እድለ ቢስ ነኝ። የኔዋስ ህይወቷን ለማስተካከል ሄደችበት ጉዞ እንዴት አድርጓት ይሆን? ቆይ ምን ተፈጥሮ ነው እንደዚህ ይሁን? ሰው በማመኔ ነው እንደዚህ የተጎዳሁት። በዚህ 3 ወር ውስጥ የመጣሽበትን ጉዳይ ጥንቅቅ አድርገሽ እንድትወጪ። እሺ። በዚህ 3 ወር ውስጥ ልዑልን ወይ አግብተሽው ወይ ገለሽው ከዚህ ቤት ማትወጪ ከሆነ አንቺን ራሽን ሲጥ አርጌ ነው የምገልሽ። እንዴ እቺ ሴትዮ ግን ጤነኛ ናት እንዴ? እንደዚህ የሰው ነፍስ ቀላል ነገር ነው እንደሚመስላት? ወይኔ ማዕዶት፣ ያኔ ተንከባክባ እንዳላስገባችኝ ሁሉ አሁን እንደዚህ አድርጋ ትጫወትብኝ። ድሮም መንገዱን የሳተና የበረረ መኪና መጨረሻው መገልበጥ ነው። ትንጣጣለች እንዴ? ትንጨረጨራለች እንዴ? አበርሽን አታውቂም። የኔ አስጠረቃ ብንወጣት ይሆን? የራሷን ብርሃን እየፈለገች ነው። እሺ ምንድን ነው ህመሙ? ንገረኝ። ሰማሽው? ጠዋት ጠዋት እዚህ ጋር ነው የሚያመኝ። ሲጀመር እኔ ነኝ ጥፋተኛው። ማታ ሙሉ ስጠጣ ነው አደራ ያደርከው። ምንም አላመመህ።